say it's over. I'm home, Daddy. ጊዜው እንግዲህ ቫዮለንስ የተሰኘውን ወይም ደግሞ ጭካኔ የበዛበት ሲኖችን በጣም በብዛት የሚፈልግበት ሰዓት ነው። ቶክሲክም ደግሞ ቫዮለንስ እንዳለው በደንብ አሳይተውናል። ሴት መሪ ተዋናዮችም በጣም ከበጃ ያለውና አሪፍ ስታይል እንዳላቸው ለማሳየትም ይሞከራል። ቶክሲክ ላይ ማሳይተውናል። መሪ ተዋናዩ ወይም አክተሩም ደግሞ ለየት ያለ ኃይል እንዳለው ለማሳየትም ይሞከራል። ቶክሲክ ላይ ማሳይተውናል። ታዲያ ምን አዲስ ነገር አለው? ምን ሰርፕራይዝ አለው? አሁን እስካሁን የተናገርኩትን ነገር እንዳለ የምናውቀው ነው። ብዙ ፊልም ላይ ያየነው ነው። በአሁኑ የተለቀቀው ቲዘር ላይ ወይም ከቶክሲክ ላይ ያሽ ደብል ፌስ በሆኑ ትልቅ ሰርፕራይዝ ሆኖ አግኝቼዋለሁ። ይህም በእርግጠኝነት ሁላችንም ስለ ቶክሲክ በሰማን ሰዓት ላይ አልጠበቅነውም፣ አላሰብነውም ነበር። ያሽ እንግዲህ ፊልሞቹን ሲሰራ አንድ ለየት ያለ ነገር ወይም ሚስጥር እንደሚኖረው እንግዲህ ይታወቃል። ያን ደግሞ ደበቅ አድርጎ አቆይቶት ነበር። ስለዚህ እንግዲህ ዱንደርቱ የሚያክል ተራራን ለመጋጨት ቶክሲክ የተሰኘው ፊልም አቅም አለው የለውም የሚለውን ለማየት እንግዲህ በቂ የሆነ ምርጥ ምስል አሳይተውናል። ምክንያቱም ቶክሲክ የተሰኘው ፊልም ፕሬዘንቴሽኑም ሆነ አክሽኑ እጅግ በጣም ለየት ያለ እንደሆነ በዚህ ቲዘር በደንብ አሳይተውናልም። የሚያጓጓ ነገር ፈጥረውብናል። ዋናውና ትልቁ ነገር ደግሞ በደንብ የምናወራበት ትልልቅ የተባሉ ወይም በጣም ብዙ ፊልሞች ዱንደር የሚለቀቅበትን ቀን ካሰሙና ካወቁ በኋላ ወደ ኋላ እየሸሹ ባሉበት ሰዓት ላይ የቶክሲክ ፊልም ሜከሮች ወይም ደግሞ ቶክሲክ የተሰኘው ፊልም በእለቱን ለቀዋለን ዱንደር መጣም አልመጣም ብለው ለምን ገገሙ? ይሄ ነገር አሁን ለተያይዘው ነው ወይስ ደግሞ በትክክልም ቶክሲክ የተሰኘው ፊልም ዱንደርቱን ሲኒማ ላይ ወይም ለእይታ ሲበቃ በትክክልም የመጋጨት አቅም አለው ብለው ስላመኑ በኮንፊደንስ ነው? ይህን ሁሉ ነገር እንግዲህ አንድ በአንድ ተራ በተራ እያነሳን እናወራለን። ቆይታችሁን ብቻ ከኔ ጋር አድርጉ። ሙሉ ቪዲዮ መከታተል አትርሱ። ቪዲዮ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ይህ እንግዲህ የቶክሲክ ቲዘሩ አሁን ለሶስተኛ ጊዜ የተለቀቀችውን ቪዲዮ ኦፊሻል ቲዘር ነው ብለውናል። በሱ ላይ ሪቪው ምሰራላችሁ ቪዲዮ ነው። ወደ ፕሮግራሙ እንግባ። Fucking manners. ሁላችሁም እንግዲህ እያሰባችሁ ይሆናል በዚህ ሰዓት ላይ አክሽን ትሪለር የሚል ፊልም በጣም እየበዛ ነው ያለው እና ታዲያ አክሽን ትሪለር ማለት ጭካኔ የበዛበትን ሲኖች ማሳየት ብቻ ነው ወይስ ደግሞ ለየት ባለ ስታይል በማይጠበቅ መንገድ ሰዎችን በጭካኔ መግደል ነው? ወይንስ ደግሞ አክተሩን በጣም ስታይለኛና የሚያምር አድርገው 50 ዱርዮችን በአንድ እጁ ሲያወለበልብ ማየት አክሽን ትሪለር ነው እንዴ? በእርግጥ አንድ የማይካድ ነገር አለ። ፊልሙ የፈለገ ቢያምር፣ ዳይሬክተሩ የፈለገ ቢያሳምረው፣ ማለት ፕሬዘንቴሽኑ ቢያምር፣ ዳይሬክሽኑ ቆንጆ ቢሆን፣ ድንቅ ትወና ታየበት ቢባልም ዛሬም ግን የማይካደው አንድ እውነት የአንድ ፊልም ዋና የጀርባ አጥንቱ የሚባለው ወይም ነፍሱ የሚባለው ታሪኩ ነው። በመጀመሪያ ታሪኩ በጣም የሚያምርና ጠጠር ያለ መሆን አለበት። ከዛ በኋላ የአክተሩ ስታይል ከበጃው ብልግናም ቢኖረው ወላ አክሽኑ ራሱ ድምቅ ቢል ሁሉም ነገር እንዳለ ሆኖ ፊልሙ ቦክስ ኦፊስ ላይ በደንብ ይሸክላልም፣ ገቢ ጠጠር ያለ ገንዘብ መሰብሰብ ይችላል። ስለዚህ በዚህ ሁሉ ሚዛን ስናየው ወይም ደግሞ ቀደም ባለ እይታ ስናየው ታሪኩን እንኳን ገና በኋላ ነው የምንደርስበት ፊልሙ ለእይታ ሲበቃ እንደዚህ ይሆናል ቀጣይ ትሬለሩ ወይም ቲዘሩ ብሎ ሁሉም ሰው ጠብቆት ነበር። ምክንያቱም ያሽን በጣም በተካበደና ሱአግ የበዛበት አገባብና ስታይል እናየዋለን ብሎ ጠብቆ ነበር። በትክክልም እንደዛ አይነት ነገር አሳይተውናል። ስለዚህ በዚህ ፊልም ላይ እንግዲህ ማፊያ ነገር ነው። ስለዚህ ሰው ወይም ተመልካቹ ጠብቆ እንደነበረው ስታይሉ፣ ከበጃው፣ ቁጣው፣ መልኩ ሁሉም ነገር እንደተጠበቀው ወይም ያሽን በዚህ ፊልም ላይ እናገኘዋለን ብለን ጠብቀነው እንደነበረው ልክ እንደዛው አግኝተናል ለማለት የሚያስደፍር ነው። ግን በጣም ጭካኔ የበዛበት ሁለት ሲኖች አይቻሉኝ። አንደኛው የተሰባበረ መስታወት ላይ በጉሮሮ ሲጠርገው ያለው ሲን አንደኛው ሲሆን፣ ሁለተኛው ደግሞ በጂክሳው ወይም ደግሞ የእንጨት በመቆረጫ አንገት ሲቆርጥና ሲቦረቡር የሚታየው ሲን በጣም ጭካኔ ይበዛበት ነው። እነዚህ ሁለቱንም ሲኖች እኔ ከነጨራሹ አልጠበቅኩም ነበር። በተለይ ደግሞ ቶክሲክ ላይ እንደዚህ አይነት ነገር ይኖራል ብዬ አልጠበቅኩም። ለምን በአክሽን ነበር የጠበቅኩት እኔ። ምክንያቱም ትንሽ በዛ ጭካኔው እጅግ በጣም ዘግንኖኛል። እኔ እናንተ ባላቅም በእርግጥ ቀደም ያሉ የያሽ ፊልሞች እንዳለ በጣም ንጹህና ጥሩ የሆኑ ከቤተሰብ ጋር ቁጭ ተብሎ የሚታዩ ነበሩ። ግን እርቃን የበዛበት ሲንና እንደዚህ አይነት ጭካኔ የበዛባቸው ሲኖች ደግሞ ከቤተሰብ ጋር ቁጭ ብሎ ለማየት ትንሽ ምቾት ይሰጣል የሚባሉ አይደሉም። ዋናው ነገር ለምን ኖረበት ሳይሆን እንደዚህ አይነት ነገር ቲዘሩ ላይ ወይም ደግሞ አሁን የምትለቀው ቪዲዮ ላይ ይኖራል ብለን አላሰብንም ነበር። በተለይ ደግሞ አንገት የሚቆርጥበት ሲን ምናምን ሲታይ የሆነ ኖርማል በቃ የሚታይ አይነት ነገር ሆኗል በአሁን ሰዓት ላይ ማለት ነው። እንደዚህ እንኳን ጭካኔ የበዛበት ነገር ላይም አዳዲስ ፈጠራ እየጨመሩ በጣም አድንትን እያሉ ነው ማለት እያላመዱን በደንብ እያግባቡን ነው ለማለት የሚያስደፍር ነው። ጭካኔ ማሳየት ነበረባቸው። በጣም በሚገርም ሁኔታ ያው ደም በደም አድርገው እንዳለ ሞልተው ታሳይተውናል። በእርግጠኛ ማርኮን ካየን በኋላ ይሄ ሲን ወይም ይሄኛው የገባችው ጭካኔ ኖርማል ሆና የታየችን መጀመሪያ ማርኮ ላይ የባሰ ነገር ስላየንም ሊሆን ይችላል። ማርኮ ላይ ይሄን ነገር በጣም ደጋግማ አሳይተውን ነበር አይደል? በደም ድምቅ አድርገው እንደዛም ሆኖ ግን ተመልካቹ ለየት ያለ የግድያ ስታይል ማየት ይወዳል። በአሁኑ ሰዓት ላይ ልክ ዱንደር ላይ በጣም ለየት ያሉ የግድያ ስታይሎችን አሳይተው ነበር አይደል? የመጀመሪያ ክፍል ላይ ግን በአጠቃላይ ሲታይ ቲዘሩ በጣም የሚያምር ነገር አለው። ኦፊሻል ብለው እንግዲህ ለሶስተኛ ጊዜ የለቀቁት ቪዲዮ መሆኑ ነው። እንደዛም ሆኖ በጣም የሚያምር ነገር አለው። ቆንጆ ነው። ከዛ በላይ ግን ያልተጠበቀ የነበረው ያሽ ወጣት ሆኖ የታየበት ሲን ነው። ይህም በእርግጠኝነት በጣም ብዙ ተመልካች አልጠበቀውም ነበር። በእርግጥ መጀመሪያ አካባቢ ላይ ጭምጭምታ ነበረ። ከበኋላ ግን ጸጥ ሲባል የለም ተብሎ ነበር። አሁን ላይ ግን ይሄን እንደዚህ ይሆናል ወይም እንደዚህ ሆኖ ይመጣል ብለን አልጠበቅነውም ነበር። ፊልሙ ላይ
ላይ እንግዲህ ደብል ፌስ ሆኖ የሚጫወት ከሆነ ወይም ደግሞ ሁለት ካራክተር ካለው ታሪኩ ለየት ያለ ይሆናል ተብሎ ይጠበቃል። በእርግጥ ደብል ፌስ የሆኑ ፊልሞች በብዛት ካየናቸው ተጨማሪ የሆነ ያልተጠበቀና ሚስጥራዊ የሆነ ታሪክ በድንገት ይከሰታል። እዚህ ላይ ትንሽ ጎደል ያለውና ቅር የሚለው ቢጂኤሙ ነው ወይም ባክግራውንድ ሚውዚኩ በጣም ደካማ ነው ከጠበቅነው አኳያና ሰሞኑን ካስለመዱን ከወጡት ፊልሞች አኳያ ስናየው ይህን ያህል በትልቅ በጀት የተሰራና የተካበደ ፊልም በዚህ ደረጃ ቢጂኤሙ ይቀዘቅዛል ብዬ አልጠበቅኩም ነበር። የእናንተ ባላቅም ግን ይሁን በቃ ለቲዘር ከሆነ ይሁን፣ ምናልባት ለትሬለሩ አቆይቶት ሊሆን ይችላል። ትሬለሩ ላይ በጣም አስገራሚ የሆነ ባክግራውንድ ሚውዚክ ወይም ቢጂኤም ልንሰማ እንችላለን ብዬ ጠብቃለሁ። በድምሩ ሲታይ በጣም የሚያምር ነገር አለው። ቆንጆ ቲዘር ነው። አሁን እዚህ ጋር እንግዲህ ትልቁ ጥያቄ የሚመጣው እንደዚህ ውድ የሆነና ምርጥ ተደርጎ የተሰራ ፊልም ከሆነ ማርች 19 ለጌታ አብቅቶ አደጋ ውስጥ መግባትና ሪስክ መውሰድ ምን ያስፈልጋቸው የሚለው ነው። በእርግጥ ምናልባት ፊልም ሜከሮቹ በጣም ስለተማመኑና ፊልማቸው ቆንጆ ስለሆነ ዱረንደርቱን መወዳደርና መብለጥ ይችላል ብለው አምነው በኮንፊደንስም ሊሆን ይችላል። ግን አሁንም የሚባለውና መታሰብ ያለበት ነገር ወይም መታየት ያለበት ነገር ከቦሊውድ የሚወጡ በጣም ብዙ ፊልሞች ዱረንደርን ፈርተው ፊልሞቻቸውን የሚለቁበትን ቀን ማራዘምና መቀየር ከቻሉ ቶክሲክ ታዲያ በኮንፊደንስ የተነሳና ፊልሜ ምርጥ ነው በሚል ግትርነት ነው ቀን አልቀየርም ያሉት ወይስ ደግሞ ነገሩ እልህ መጋባት ውስጥ ገብተዋል ማለት ነው? ምክንያቱም ያለፉት ቀናት መነጋገሪያ ሆኖ የነበረው የቶክሲክ ፊልም ሜከሮች የሰጡት አንድ ስቴትመንት ነበረ። ዱረንደር ቱን የሰሩ ሰዎች ወይም የዱረንደር ባለቤቶች ፊልም ሜከሮች ማርች 19 ፊልማችን እንለቃለን ከማለታቸው በፊት የቶክሲክ ፊልም ሜከሮችን አንድ ጊዜ እንኳን መጠየቅና ማናገር ነበረባቸው ብለው ነበረ። እዚህ ጋር አንድ ጥያቄ ተነስቶ ነበረ። እንደዚህ ማለታቸው የቶክሲክ ፊልም ሜከሮች ፈርተው ነው ወይስ ደግሞ የመጣ ይምጣ ብለው በድፍረት ለመሄድ መወሰናቸው ነው ተብሎ ጥያቄ ተነስቷል። የተራዘሙ ፊልሞችን እንኳን ብናይ አዩሽማን ኩራና፣ ራኩል ፕሪት ሲንግ፣ ዋሚካ ገዲ አንድ ላይ ሆነው የተወኑበት ሳራ አሊ ካንም ያለችበት ፐቲ ፐትኒ ኦር ቮዶ የተሰኘው ፊልም ማርች 4 ለእይታ ይበቃል ብለው ነበረ። ግን ማርች 19 ዱረንደር ቱ የተሰኘው ፊልም ለእይታ ይበቃል ከተባለ በኋላ ይህንን ፊልም ሜይ 15 እንለቀዋለን ብለው ቀኑን አራዝመዋል። ሰልማን ካን የሚሰራበት ባትል ኦፍ ገልቫን የተሰኘው ፊልም አፕሪል 17 ለእይታ ይበቃል ብለው ነበረ። አሁን ላይ ይህ ፊልም እንግዲህ ወደ ኦገስት 14 መራዘሙ ተነግሯል። ቢሆንም ግን በባትል ኦፍ ገልቫንና ዱረንደር ቱ በተሰኙ ፊልሞች መሃል ለእይታ ሲበቁ ማለት ነው የአንድ ወር ያህል ርቀት ነበረው። ፊልሙ የተራዘመበት ምክንያት እንግዲህ ይሄ ነው ተብሎ ስላልተገለጸ ያው ከዱረንደር ጋር አብሮ ተጨፍልቋል ወይም ተጠርቷል ማለት ነው። በእርግጥ ዋናው ነገር ዱረንደር የመጀመሪያው ክፍል እንደሚታወቀው 65 እና 75 ቀን ያህል ቦክስ ኦፊስ ላይ ሳይወርድ በየሲኒማ ቤቱ እየታየ ሞቅ ብሎ ምርጥ ተመልካቾችን ማግኘት ችሎ ነበረ። ያም ደግሞ አስገራሚ ሆኖ ነበረ። ያንንም ከማየት እንግዲህ ከወር በላይ ይሄዳል በማለት አደጋ ውስጥ ለምን እንገባለን ብለው አስቦ ሊሆን ይችላልም ይባላል የባትል ኦፍ ገልቫን ፊልም ሜከሮች። ስለዚህ ፊልሙን ወደ ኦገስት አራዝሞታል እየተባለ ነው በአሁኑ ሰዓት ላይ። ረንቢር ከፑር እና ቪኪ ኮሸል የሚሰሩበትም ላቭ ኤንድ ዋር የተሰኘው ፊልም ማርች ወር ላይ ለእይታ ይበቃል ተብሎ ሲጠበቅ ነበር ወይም እየተነገረ ነበረ። ይህም ፊልም እንግዲህ አሁን ላይ ቀኑ እንደተቀየረና ወደ ኦገስት እንደተራዘመ እየተነገረ ነው ያለው። ሶኒ ዶል የሰራበትም ገብሩ የተሰኘው ፊልም ማርች 13 ለሲኒማ እይታ ይበቃል ብለው ነበረ። ግን በአሁኑ ሰዓት ላይ ከዱረንደርቱ ጋር ክላሽ ላለማድረግ ብሎ ፊልሙ ወደ ሜይ 8 መራዘሙ ተነግሯል። አጀይ ደብጋን የሰራበትም ደማል ፎር የተሰኘው ፊልም ኢድ ላይ ለእይታ ይበቃል ብለው ነበር ቀደም ብለው። ይህም ፊልም እንግዲህ በዱረንደርቱ የተነሳ አሁን ላይ ጁን 12 ለሲኒማ እይታ እንደሚበቃ እየተናገሩ ነው ያሉት። ስለዚህ በአጠቃላይ ሲታይ የተለያዩ ፊልም ሜከሮች ከዱረንደርቱ ጋር ክላሽ ማድረግ አይደለም ለወራት ከፊትና ከኋላው ቀናትን ጋፕ አድርገው ወይም ደግሞ ለቀው በጣም ርቀው ሄደዋል፣ ሸሽተዋል። ግን በዚህ መሃል ቶክሲክ የተሰኘው ፊልም በቃ አለቅም ብሎ ቦታውን ቸክሎ ይዞ ቆሟል። ይህ ነገር ሲታይ ደግሞ አሁን ላይ ሁለት ነገሮችን ያስነሳል። አንደኛ ወይ ፊልሙ በጣም ምርጥ ተደርጎና ቆንጆ ታሪክ ይዞ የተሰራ ነው፣ እልቅ ጥንቅ ተደርጎ የተሰራ ቆንጆ ፊልም ሊሆን ይችላል። ወይም ደግሞ እልህ ተጋብተውና ኦቨር ኮንፊደንስ ይዟቸው ሊሆን ይችላል ማለት ነው። የፈለገ ቢሆን እንግዲህ የዚህ ሁሉ ጥያቄ መልስ ብናገኘው ከትንሽ ቀናት በኋላ ነው። ማርች 19 ፊልሙ ጣጣውን ጨርሶ በዓለም አቀፍ ደረጃ ለእይታ ሲበቃ ሁለቱን ፊልሞች ስለምናያቸው ማን ትክክል ነው፣ ማን በዛ ቀን አሸናፊ ሆነ፣ ማን የበለጠ ገንዘብ ሰራ የሚለውን ልናወራበትና ልናየው እንችላለን። ዋናው እድሜና ጤናውን ብቻ ይስጠን። ግን ከዛ በፊት ደግሞ ለመወሰን የሁለቱም ፊልሞች ኦፊሻል ትሬለራቸው ገና አልተለቀቀም። ስለዚህ የእነሱም ትሬለር ደግሞ በሚወጣ ሰዓት ላይ በትክክል ነገሩ ግልጽ ብሎ ይታየናል ማለት ነው። ግን የቶክሲክ ገና ትሬለሩን ሳናይ እንኳን በዚህ ቲዘር በትክክል ዱረንደርቱን ይጋጨዋል፣ ይፎካከረዋል የሚለውን ነገር በደንብ ያሰመረ ይመስላል። ወይም ለማለት የሚያስደፍር አይነት ነገር አይተናል። ቶክሲክ ላይ መጀመሪያ ወይም ባለፈው ለልደቱ የወጣው የራያን ካራክተር ለማሳየት ነው ያሉትን ቲዘሯ ላይ የነበረችው ብልግና ሲን ትልቅ ተቃውሞ ስለፈጠረች ከፊልሙ ላይ እንደቀነሱትና ወይም ደግሞ እንደሌለ ተናግረዋል። ያንን ዝም ብለን የለቀቀነው ቪዲዮ ነው ብለው ነበረ። ያ በጣም ምርጥ እርምጃ ነው። ግን የሚገርመው ያቺ ቪዲዮ የፈለገ ብትሰደብም ተቃውሞ ቢያጋጥማቸው ቢናገሩ የራያ ኢንትሮዳክሽን ቪዲዮ ላይ እንግዲህ ለእይታ ከበቃ አንድ ወር ሆኖ መሰለኝና በአስገራሚ ሁኔታ 100 ሚሊዮን ቪው አግኝተዋል። የሚገርም እኮ ነው። አንዳንድ ጊዜ በጣም ይቃወሙታል፣ ይጠሉታል፣ ግን ያዩታል። 100 ሚሊዮን ቪው በጣም የሚገርም ነው በአንድ ወር ውስጥ። ስለዚህ እንግዲህ ያሽ ወጣት ሆኖ ማየት እርግጠኛ ነኝ ብዙዎቹ የሚያዝናናቸውና የሚያጓጓ ይመስላል። እስከዛሬ ድረስ እንግዲህ ጺሙን ክሊን ሼቭ ሳያደርግ ነበር የምናየው ወይም ከኬጂኤፍ በፊት የነበሩ ፊልሞች ላይ እንጂ ከኬጂኤፍ በኋላ ያሽን የምናውቀው ከነ ጺሙ ነው እና በአሁኑ እንግዲህ በጣም አምሮ ክሊን ሼቭ አድርጎ ቆንጆ ሆኖ የሚታይ ይመስለኛልና ያ የወጣትነት ካራክተሩ ምንድነው የሚሰራ
የሚመራው ማን ነው? አባትና ልጅ ናቸው የሚለውን ወይም ድሮና ዘንድሮ ነው የሚለውን እንግዲህ ገና አልለየነውም። ግን በጣም የሚያጓጓ ነገር አለ። ብዙ ጥያቄ አጭሮ የሄደ ቲዘር ሆኗል። መጨረሻ ላይ በእርግጥ እኔ ቤት መጥቻለሁ አባዬ ብሎ ይጨርሳል። ስለዚህ የራያ ልጅ ነው ማለት ነው ለማለት አስደፍሮኛል። እንግዲህ እናንተ አድርጉኝ፣ ወይም ደግሞ እኛንም ለማሳሳት ይሆናል። ድሮና ዘንድሮ ከሆነም ያምራል፣ አባትና ልጅ ከሆኑም እንግዲህ ያምራል። የፊልሙ ታሪክ እንግዲህ ይሄ ነው ተብሎ የሚነገር ምንም ነገር አላሳዩንም። ብቻ ግን የበቀል ታሪክ እንደሆነ በደንብ አረጋግጠውልናል። በቀሉ ከማጋ ነው? በአባትና ልጅ መሃል ነው? ድሮና ዘንድሮ ነው የሚለውን ከፊልሙ እናያለን። ብቻ ግን ስለ ፊልሙ ያለው ጉጉት በተመልካቹ መሃል በጣም እንዲጨምር አድርጎታል። ያም ደግሞ አድርጓል፣ በደንብ ሰርቷል። እኔ በጣም ለማየት እየጓጓሁ ነው ያለሁት። ኢቭን ቀኑ ራቀብኝ። እናንተ ምን ትላላችሁ? የትኛው ነው ትክክል? አባትና ልጅ ናቸው ወይስ ድሮና ዘንድሮ? ካያችሁትና ከተመቻችሁ ያላችሁን ሐሳብ አስተያየት ግለጹልኝ። በእርግጥ ያቺ ብልግና ሲን እንደፈለገ ቢቆራርጧትም በአሁኑም እንዳለች ግን በትንሹ ገባ አድርጎ አሳይተውናል። ደግሞም ያለ ነው ኖርማል ነው። በሼስ ያለሱ ሰው አልተፈጠረምና ይቀጥላል። ለማንኛውም ቪዲዮ ከተመቻችሁ ላይክ አድርጉ፣ ያላችሁን ሐሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል አንዳንድ እያለን እንጨዋወታለን። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ It's over when I say it's over.